እንግዲህ መልካም ዜና እየሰማን ነው። ውሸትም ይሁን እውነትም አናቅም። ውሸትም ቢሆን የሚያስደስት ነው። እንዳፋቸው ያድርገው። ሀይሚዬና ብሩኬ ታርቀዋል እያሉ ነው። ሪሊው ነው የምነግራችሁ። እኔ ላይም ኮሜንት ላይ ታርቀዋል፣ ወሬ አታብዙ፣ ታርቋል እያሉ ነው። እኛ ብንሰደብም ችግር የለም። ከምንም በላይ ብሩክና ሀይሚዬ ታርቀው እንዲመጡልን ነው የእኛ ፍላጎትና የኛ ምኞት ማለት ነው። ብሩክና ሀይሚዬ ታረቁ ማለት ሁላችንም ደስተኛ ነው የምንሆነው። እዚህ ጋር ረብሻም አይኖርም። እከሌ እንዲህ ነው እከሌ ነው የሚባል ነገር የለም እና እውነት ይሁን ውሸት እንግዲህ መልካም ዜና ነው ውዶቼ። አሰላሙ አለይኩም ወራህመቱላሂ ወበረከቱ። ውድና የተከበራችሁ ዘር ለገበሬ ቤተሰቦች የምወዳችሁ የማከብራችሁ ሁሉ አማን ሁሉ ሰላም፣ እኔ ጋር አልሐምዱሊላህ ሁሉ አማን ነው። እንግዲህ ውዶቼ እኔ ያው አንዳንድ መልእክት አስተላልፍ ከ3 ሰዓት በፊት ያስተላለፍኩት ነገር አለ። ሲጨንቃችሁ እኔ ባይዘው የሆነ ነገር ሲጨንቀኝ በራሴ ላይፍም ሲጨንቀኝ የሆነ ስታወሩት ይቀላቸዋል። ብዙ ጊዜ ያው በስልክም ሆነ እንደዚሁም ዲስከስ ስናደርግ ነው እንጂ የሰው ድምፅ ማሰማት ፈልጌ አይደለም ማለት ነው። በዚህ አጋጣሚ ስንጨነቅ ስለ ሀይሚና ስለ ብሩኬ ያው እንጠይቃለን አንዳንድ ነገሮች እና መጥፎ ነገር አይደለም። ሌላው ደግሞ ኮሜንታተሮች ከስድብ ውጭ የፈለገው መጻፍ ትችላላችሁ። እዚህ ጋር ውይይት ነው፣ እዚህ ጋር ምክር ነው። እዚህ ጋር ብዙ እየተጎዱ ነው ሀይሚዬና ብሩኬ ብቻ ሳይሆን ብዙ ሰዎች ማለት ነው። ስራ የተውም ልጆች አሉ። ስቆም ያንቀጠቅጠኛል ምግብ አልበላም የሚሉ አሉ። እኛም እንቅልፍ ማንተኛለን እና ይሄ ነገር ምንድን ነው? በቃ ሚዲያ ላይ የወጣ ነገር ስለሆነ በዲስከስ እና ሀይሚዬና ብሩኬ መቼም እንደ አይለያዩም። ይሄ ሚሴጅ ዘር ለገበሬ ሁሌም ሀይሚዬና ብሩኬ መቼም አይለያዩም የሚል ነው ማምንበት። ሲቀጥል ደግሞ ወዶቼ አንዷም ማርያምን እያለች ነው የምታወራው። ታርቀዋል ማርያምን እያለች። እኔ ደግሞ አንድ ሰው ማርያምን እንደዚህ ወላሂ ሲሉ እኔ ወላሂም ብዬ አልዋሽም፣ የፈለገ ነገር ቢመጣ ማለት ነው። እና ተሳስቼ ካልኩ ራሱ እታረማለሁ እንጂ አይዋሽም። መሀላ ላይ እኔ አይዋሽም ነው ምነው። እና እውነት ነው መሰለኝ። እሺ ደስ ነው ያለኝ ውዶቼ። እና ታርቀዋል የሚባል ዜና እንግዲህ እየተሰራጨ ነው። እኔ ላይም በኮሜንት እያሉ ነው። 3-4 ኮሜንቶች አሉ። እንደዚሁም ደግሞ አንድ እህታችን እየማለች ነው ቪዲዮ መሰራው። ሌላው ደግሞ ጠፍተዋል። አንዳንዴ ደግሞ ውዶቼ አንድ የምነግራችሁ ነገር፣ እኔ አሁን የምደግፈውን ነገር ልንገራችሁ። አሁን አንድ እህቴ ሀይሚዬን አናግሬያለሁ ትላለች። ይሄ ውሸት ነው 100%። ግን መልካም ነገር ነው ውዶቼ፣ መልካም ነገር ነው። እኔ ሀይሚዬን አናግሬ ደህና ነኝ ያለች ምናምን ቢሉ መልካም ነገር ነው። ግን ሀይሚዬን አናገርኩ ብለው መጥፎ ነገሮችን ካሉ ጥሩ አይደለም። መልካም ነገር አላህ እንደ አፍሽ ያድርገው እንላለን። ገባችሁ? ሌላው ደግሞ ብሩኬ ስቶሪ ለቀቀ ምናምን ኔቨር። እኔ ስቶሪ ላይ አይጥ ነኝ ታውቃላችሁ፣ አይጥና ድመት ስቶሪ ላይ አንደኛ ነኝ። ብሩክም ሀይሚም ዛሬ ምንም አይነት ስቶሪ ላይ የለቀቁት ነገር የለም። ለምን? እዚህ ጋር ሁሉ ነገር ፐብሊክ መሆን የለበትም። ሀይሚዬና ብሩኬ ጥንዶች ናቸው፣ ነገ የትዳር አጋሮች። በመሀላቸው ማን ይገባል? ወንድማቸው ይገባል። እኛ እኮ አይደለም። ለምን? እዚህ ጋር ለነገ የምታስቡት ሰው ዝም ብሎ ሁሉ ነገር ሚዲያ ላይ እንትን አይልም። እና ብዙ የሚስተካከሉት ነገሮች፣ ብዙ የጠፉትም ነገሮች፣ ሁሉ ነገሮችን ምንድን ነው የሚያደርጉት? ከሚዲያ ጀርባ ሆነው የጠፉበት ምክንያት ያው የሚያስተካክሉት ነገር ይኖራል ነው የምለው ውዶቼ። የሆነ ነገር እኮ ሀሳብ ሲኖራችሁ ከራሳችሁ ላይፍ ጋር ደግሞ የሆነ ችግር ሲፈጠር ወደ ራሳችሁ ስትሰበሰቡና ከሚዲያ ውጭ ሆናችሁ ነገሮቹን እንትን ትላላችሁ እና የሆነ ጥሩ አክባር ይኖራል ነው እኔ ራሴ በበኩሌ ማለት ነው። ግን ብዙዎቹ ደግሞ እያሉ ነው፣ እነሱ ታርቋል እያሉ ነው። እንደ አፋችሁ ያርግልን ማለት ነው። እና አንዷ እህቴ 2 ቤት ነው እንደዚህ አይነት ነገር የምሰማው። ሀይሚዬ ደወለች ላላችሁት ስልክ ዘግተዋል እነሱ። አላፈቅዱ ደግሞ እንደ መጀመሪያቸው ሲሆኑ ሀይሚዬ ስዊት ብሩክ እያልን ብቻ ማሽቃበጥ ብቻ ሳይሆን በቪዲዮ ላይ ሁሌ እንናገራለን። አንድ ችግር ሲፈጠር ስልክ መዝጋት ሳይሆን ብሩኬ ሲደውሉለት ጓደኞቹ በደህና ቀን አብሽሩ፣ ትንሽ እኮ ተጋጭተን ነው፣ ሀይሚዬ እኮ እንደዚህ ነው ያለውን 2 ደቂቃ እና 1 ደቂቃ መልስ መስጠት። ለምን? ፎቶቸው ስለምን ይዘቀዘቃል? የመዳም ቅመሞች ስለምን ይጨነቃሉ? ስለዚህ ኤኒታይም የሚዲያ ሰው እስከሆኑ ድረስ ስልክ መቀረጨም ወንድም ሳይቀር ስልክ መዝጋት ተገቢ እንዳልሆነ ነው። እሱን ደግሞ ሰላም ሆነው እንደ መጀመሪያቸው ሲመጡ ቲክቶክ ላይ ሲመጡ ኤቭሪበዲ ይህን ቀን መርሳት የለባችሁም። በደህና ቀን አንድ ችግር ሲፈጠር ስልክ እንዳዘጉ በቃ ማናገር። ለምን? ብዙ ሰው እየተጨነቀ ነው ወዶቼ፣ ስንቱ ሰው እየተጨነቀ ነው። እና
እንግዲህ አላህ እውነት ያድርገው። እንግዲህ ታርቋል የሚል ዜና አለ። እኔ አይደለሁም አንዷ እየማለች ነው የምታወራው። በጣም እየማሉ የሚያወሩ ልጆች አሉ። ሪሊውን በኮሜንት ምን ላይም ኮሜንት አንዳንድ የብሩክ ጓደኞች የሚሳደቡም አሉ። እነሱን ተዋቸው እና እነሱ ታርቋል የምትሉኝ አላችሁ። እንደዚሁም ደግሞ ኮሜንት እና አስተያየት ለምትሰጡኝ እህቶቼ እጅጉን ከልብ ነው አመሰግነው። አላህ ያክብርልኝ። በጣም ነው መወዳችሁ ማከብራችሁ። እንደዚሁም መደገፍ ብቻ ሳይሆን የተሳሳትኩትን ነገሮች የምታርሙኝ ራሱ ቢግ ሪስፔክት፣ ትልቅ ሪስፔክት ነው ለእናንተ ያለ ማለት ነው። ለምን ሰው ነኝና ብዙ ነገር አጠፋለሁ። ሞርዛን እዚህ ሰዓት ላይ እናጠፋለን። ንዴትም አለ፣ እንቅልፍ ማጣትም አለ፣ መጨነቅም አለ። ገባችሁ? ያልተፈጠረ ነገር ተፈጠረ በመጥፎ ሲባል ነው የሚያናደው እና ብዙ እህቶች ያው ስቶሪ የተባለውን ስቶሪ ላይ ዛሬ ብሩክም ሀይሚም ጸጥ ብሏል። ምንም ነገር የተለቀቀ የለም። ውሸትም ቢሆን መልካም ነገር ነው። እንደዚሁም ደግሞ እኛ ቁጥር የለንም፣ ግን ቁጥርም ባይኖረን ሀይሚዬና ብሩኬ ስልክ አያነሱም። ይቅርታ ሀይሚዬና ብሩኬ ስልክ ዘግቷል የሚባል ነገር እየሰማን ነው። እንደዚሁም ደግሞ የኔን ቮይስ የሚያዳምጡ እህቶቼ ስልክ ያላቸው አሉ። አንዳንዴ ውዶቼ ምን አለ መሰላችሁ አይዶን ነው ስልክ ብትሰጡ አዲስ ቁጥር ሲሆን ሊያነሱ ይችላሉ። ሌላው ደግሞ ሀይሚዬና ብሩኬ አታ ፋሚሊ ጭምር አታ እናትየው ጭምር ሚዲያ የወጡ ነገር ነው። ይሄ ስልክ ለምሳሌ እንደኔ እንደናንተ ከካሜራ ጀርባ ቢሆን ኢትስ ግሬት። እኛ አድራሻችን አይታወቅ፣ ማንነታችን አይታወቅም። እነሱ ግን እስከ ቤተሰብ እስከ ዘር ማንዘር ወጥተዋል ሚዲያ ላይ። ስለዚህ ስልክ ለአንዱ መደበቅ ለአንዱ ምን ማለት ተገቢ አይደለም። በእርግጥ ለሁሉም ስልክ አይሰጥም። ግን እኔ ለምሳሌ ፎር ኤግዛምፕል እኔ ሀይሚዬን ባናግራት ሪሊዮን ነው እንኳን ድምጿን አላመጣም። ወላሂ ነው ብላችሁ ምዬ ሀይሚዬን አናግሪያ ሰላም ነው ልል እችላለሁ። ሌላ ደግሞ ሁሉ ነገር አይወራም። የሆነ ሚስጥር የሆነ ነገር ብታወራልኝ መጥቻ አላወራም። ሪያሊቲው ነው። ለምን ስለ ራሴም ስለማቅ ማለት ነው። እና በተቻላችሁ መጠን ቁጥር ያላችሁ ቁጥር አስቀምጡ። በ5 ደቂቃ ምናምን አስቀምጡ። ከዛ ድሌት ይሆናል እና ለምን ምክር እንድንመክራቸው ነው። ገባችሁ? ለወደፊት ህይወታቸው ከነሱ በፊት እኛ ህይወት ስለያዝን የተሻለ ነገር ለምን አንደኛ ነገር እኛ ታላቅ ነን። የሆነውን ያለው ነው ከነሱ ትንሽ እንሻላለን። ሪያሊቲውን እና የእህትነት ምክር ልናጋራቸው ነው። እና ቁጥር ሲኖራችሁ ቁጥር መስጠት፣ እነሱ ደግሞ በሰላም ሲመጡልን ሀይሚዬ ማይስዊት እና ብሩክ ሀይሚዬ ንጉስ ስልክ መዝጋት እንደሌለባቸው ነው። ለኦዲየንስ ሪስፔክት ኖሮ ስልክ መዝጋት ራሱ ዲስ ሪስፔክት ሪቪውን ነው ነግራችሁ። ቡታጅራ ሙሉ ቡታጅራ ያላችሁ ዩቲዩበሮች ማለት ነው ከዚህ በፊትም ማለት ነው ችግር ሲፈጠር ምንድን ነው ፕሮፋይል ያጠቁራሉ፣ ስልክ ይዘጋሉ። ሊሽ ይሄ ሪስፔክት አይደለም፣ ዲስ ሪስፔክት አታ ክፍት ነው የሚሆነው ስልክ። ለምን እኔ ለራሴ አይደለም ማስበው። አሁን ዩቲዩብ ስጠፋ ወይ ዘር ለገበሬ ጠፋች ብሎ ያስባሉ። እንደዚህ ኢጃዛ ነኝ በጊዜ እኮ ስለማልነሳ ነው ላይክ እላለሁ። ለምን ከመሀል 100 ሰው ቢያዳምጠኝ አንድ ሰው ያስበኝ ይሆናል። እኔ አሁን ሳዳ ጠፍታለች፣ ሰበር ዜና ከዚህ በፊት እኔ ቤት ሁሌ ትመጣለች። ወላሂም ብዙ ሰው ነው ማስበው። በውስጥ ጠይቃለሁ ቻናሏ እንዲሆነ ነው እንዲሆነ ብዙ ሰው እና አንዳንዴ ምንድን ነው ለሁለተኛ ሰው መስቲንክ አባውት ሶሪ ምን አለ ለሁለተኛ ሰው ግዴታ ሪያሊቲው ነው። እዚያውን ብሩክና ሀይሚዬ ነገሮችን እያስተካከሉ እርቅ እየፈጠሩ ነው። ግን ስንት እህቶች እየተጨነቁ በብዛት መዳም ቤት ነው ያለ ነው ብዙዎቻችን ማለት ነው። እኔ አሁን ከልጅ ጋር ስለሆንኩ አልሐምዱሊላ፣ ግን የሚሯሯጡ ያሉ ከመዳም ጋር 10 የሚጠራሩ ነገሮች አሉ። እሱንም ነገር ስራ ሰርቼ ያለፍኩ ልጅ ነኝ። ግን ብዙ ነገሮችን ነው የምናውቀው እኛ፣ ብዙ ነገሮችን ነው የሚያስጨንቀን ስለ ራሳችን ላይፍ ራሱና ቢግ ያኔ ስልክ መዝጋት ማለት በጣም ነውር ነው። ሪቪውን ነው የምነግራችሁ። እና ንዴትም ቢኖር ሰውም ይረጋጋል፣ የሆነ መፍትሄም ነገር ይገኛል። እና ብሩክና ሀይሚዬ ከምንም በላይ እናንተ ታርቃችሁልን ነው። እኔ በብሩክና ሀይሚ ማንም ቢሰድበኝ ራሱ ምንም አይመስለኝም። ደንዝጅ ያለ ወላሂ እኔ ስድብ አልወድም። ለምን እዚህ ጋር ያው ስንናገር አንዳንዴ ነገሮቹን ያው የጀመረው ብሩክ ስለሆነ ብሩክ ማለት የዋህ ነው። ብሩክ ማለት ገር ነው። ብሩክ ማለት ምንም አያውቅም። ብሩክ ማለት ተንኮል የለበትም። ግን ከተንኮለኛ ሴቶች እራቅ ሲባል ወሬያችሁን አታውሩ። ብሩክ እንኮ የዋህ ነው። አይኖ ብሩክ የዋህ ነው። አንዳንዴ ውዶቼ እኔ ከቡታጅራ ሰው ጋር ነኝ ያለሁት። የቡታጅራ ሰው ማለት ያስቀናሉ፣ የዋህን መልካሞች፣ ለሰው እድገት የሚመኙ እያያችሁ ነው። አብርሻም የሚሰራው ስራ በጣም አስነዋሪ ነው። ግን ብዙ የቡታጅራ ልጆችን እያሳደገ ነው። እነ ኪያን እነ ምናምን እንዳለ ገባችሁ። ለምን
ካምፓኒ ነው፣ የዩቲዩብ ካምፓኒ ነው የሚከፍለው። ስለዚህ የኛዎቹ እንደዛ አያደርጉም። የኛዎቹ ምንድነው ሪያሊቲው ነው። ማን የሚባል ልጅ እንደው በሆነ ቪዲዮ ላይ እንትን ልከዋል ሪሊዮን እና ምንድነው የቡታጅራ ሰዎች ብሩክ ብቻ ሳይሆን ብዙዎቹ መልካሞች አሉ። ግን ከሁሉም አንደኛ መልካም ለሴት ልጅ ትልቅ ክብር ያለው ብሩክ ነው። አዎ ብሩክ ለሴት ልጅ ለእናቶች ክብር ስላለው ነው። ለነሶሲም ያው ሴት ስለሆኑ ግን ክብር የሚገባቸው ብዙዎች አሉ። እንደነሶሲ አይነት አይደለም፣ መራቅ ነው በቃ። እና የዋህነቱ ነው እንጂ ብሩክን ማንም እኛ እንመሰክርለታለን፣ ሀይሚዬ ብቻ ሳትሆን ማለት ነው። እና የብሩክ ወዳጆች አንዳንድ የምጽፉትን ኮሜንት ቲንክ ፈርስት ዩ አር ሊስን ማይ ቮይስ፣ ድምፄን አዳምጡ። እና እኔ ብሩክም ሀይሚዬም አንድ ናቸው ለእኔ። ኃይለ ቃል እየተናገርኩ ነው ሰውዶች። እንግዲህ ዛሬ ይመጡልናል። መልካም ዜና እየሰማን ነው። አላህ ያድርገው፣ እንደ አፋቸው ያድርገው። እኔ የሚያስጠላኝ ውሸት ብቻ ሲሆን ነው፣ ውሸት ሲሆን ነው እንጂ የሚያናድድ ካልሆነ በስተቀር የሚያስደስት ነገር ውሸት ይወራም ደስ ይለኛል። የሚያስደስት ነገር ለምን እንደ አፋቸው ያድርግልን። እንግዲህ ዛሬ አቤት እንዴት እንደምንጠብቃቸው፣ ሀይሚዬ እንዴት እንደናፈቁን፣ ያ ሁሉ ፍቅራቸው ወይኔ ጌም ላይ እንዴት እንደሚሆኑ ከንፈሯን ሳማት ሪሊውን ነው። እኔ ደግሞ ትልቅ ዱባ የሆነ ችግር አለብኝ ወላሂ። የበፊት ቪዲዮ አለ ቲክቶክ ላይ እሱን ወይኔ በቃ የሆነ ሆድ ነው የሚሰውና እንደዛ ደግሞ ይመለሱልናል። ሪሊውን ነው የምነግራችሁ። ለምን መለኛው አላ መለኛውማ ቦክስ ነው የሚያጠጣቸው ታይኛላችሁ። መለኛው አለ፣ እንደዚሁም ደግሞ ፍፄ አለ፣ እንደዚሁም ደግሞ አሃብ አለ። ስለዚህ ሰላም ይፈጥራሉ። ያው ሁሉም ብዙ ሰው እያለ ነው። እኔ አይደለም ውዶች ያልኩት፣ ብዙዎቹ እየማሉ እያሉ ነው፣ ታርቀዋል እያሉ ነው። እንግዲህ አላህ መልካም ነገር ያሰማል። ሁላችንም በደዋ ከሀይሚዬና ከብሩክ ጋር ነን ያለ ነው። እንደዚህ ሁላችንም ይቅርታ ውዶቼ፣ እንግዲህ በድዋ ሁላችንም እንተወስ ለራሳችንም ማለት ነው። ራሳችሁን ጠብቁ፣ ምግብ ብሉ። ያዞረኛል ያንቀጠቅጠኛል የምትሉት አብሽሩ። 100% ዘር ለገበሬ ምን አለች ሀይሚዬና ብሩክ ሁሌም አንድ ናቸው። ኦኬ፣ ይህን ቀን አንረሳውን ብቻ እና ዲስከስ ውይይት ነው። አንዱን ዝቅ አንዱን ከፍ እናድርግ። ሀይሚዬ ማይ ስዊት አይ ሚስ ዩ ሪሊውን በጣም ተናፍቃችኋል። ይሄን ይመስላል እንግዲህ ስልክ እየገባ ነው። አይም ሶሪ ብያለሁ። አሰላሙ አለይኩም ወራህመቱላሂ ወበረከቱ። ባይ